ኢራን ለአሜሪካ የመጨረሻና ቀጥተኛ ሁለት ምርጫዎችን ሰጠች። የኢትዮጵያ አርቲስቶችና ባለስልጣናት ደግሞ 98 ቢሊዮን ብር ዘረፉ። ከኢራን ቀጥሎ ወደ ኩባ ለጦርነት አይናቸውን እንደሚያዞሩ ትራምፕ እያስጠነቀቁ ይገኛሉ። ሆርሙዝን ለማስተዳደር ኢራን ስልት እየነደፈች እንደሆነም አልተሸሸገም። አሜሪካ ለመካከለኛው ምስራቅ አጋሮቿ የ8.6 ቢሊዮን ዶላር የጦር መሳሪያ ድጋፍ ፈቀደችላቸው። ዓለም ላይ በየጊዜውና በየሰዓቱ የማይሰሙ ጉዶች የሉም። መሽቶ ሲነጋ ቶሎ ሲከረም በየጊዜውና በየሰዓቱ አዳዲስ ወሬዎች፣ አዳዲስ አጀንዳዎች አሉ። ዛሬም ዕለተ ሰኞ ሚያዝያ 26 ቀን 2018 ዓመተ ምህረት ከዓለም ጉያ እስከ ኢትዮጵያ እንብርት ከተሰሙ ወሬ ነግራችኋለሁ። በቅድሚያም ወደ ወሬዎቻችን ከማለፋችን በፊት ይህ ወሬ ነጋሪ ነው። በየጊዜውና በየሰዓቱ የተሰሙ አዳዲስ ወሬዎችን ለእናንተ ያቀርባል። እናንተም ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል እየጋበዝኩኝ ወሬ ለሚሹ ወዳጅ ዘመዶቻችሁ ደግሞ ሼር እንድታደርጉላቸው ጠይቃለሁ። በቅድሚያም ከሀገር ውስጥ ወሬዎች ካገኘናቸው መረጃ ተቀዳሚ እናደርጋለን። ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸውን እየተገለጸ ይገኛል። እነዚሁም ግለሰቦች ከ98 ቢሊዮን ብር በላይ መዝረፋቸው በኦዲት ምርመራ መረጋገጡን ተናግረዋል። አዲስ አበባ ከብዙ ያደጉ ሀገሮች የተሻለ ደህንነቱ የተጠበቀ ከተማ ነችም ተብሏል። በ2018 በጀት ዓመት 9 ወራት በሀገር ኢኮኖሚ ላይ ከፍተኛ ሙስና የፈጸሙ ከፍተኛ ባለስልጣናትና ታዋቂ አርቲስቶችን ተጠቅመው ህብረተሰቡን የዘረፉ አርቲስቶች 78 ቢሊዮን ብርና 134 ሚሊዮን ዶላር ወይም በወቅቱ ህጋዊ ባንክ ምንዛሬ ከ98 ቢሊዮን ብር በላይ መዝረፋቸውን፣ ጉዳት ማድረሳቸውን እንዲሁም ህብረተሰቡን መዝረፋቸው በኦዲት ምርመራ መረጋገጡን የፌዴራል ፖሊስ አስታውቋል። የኢትዮጵያ ፌዴራል ፖሊስ ይህን ያስታወቀው የ2018 በጀት ዓመት የ9 ወራት እቅድ አፈጻጸም ለህዝብ ተወካዮች ምክር ቤት ህግና ፍትህ ጉዳዮች ቋሚ ኮሚቴ ሚያዝያ 21 ቀን 2018 ዓ.ም ባቀረበበት ወቅት ነው። ፌዴራል ፖሊስ የወንጀል ምርመራ ኦፕሬሽን መምሪያ ምክትል ኮሚሽነር ሙሊሳ አብዲሳ ወንጀል ነክ የሆኑ ምርመራዎች ላይ የሙስና ምርመራ ወንጀሎች እንዴት እንደሚፈጸሙ ሲያብራሩ ሙስና በባህሪው እጅግ ውስብስብና ድርጊት ፈጻሚው በረቀቀ መልኩ የሚፈጽመው በመሆኑ ይህንን በማስረጃ ማረጋገጥ በጣም አስቸጋሪ ነው ብለዋል። የሙስና ወንጀል ፈጻሚው ከራስ አርቆ ውጭ ሀገሮች ድረስ ንብረት የሚያሸሽና የሚያከማች በመሆኑ እነዚህን ማውጣት ከባድ በመሆኑ ልዩ ስርዓቶችን በመዘርጋት ከሌሎች ተቋማት ጋር ትብብር በማድረግና የኦዲት ውጤቶችን የሚጠይቅ ስራ ነው ብለዋል። የኦዲት ስራ ከሌለ በሙስና የደረሰውን ጉዳት መለካት እንደማይቻል ምንም እንኳን ከዋና ኦዲተር መስሪያ ቤት ጋር ጥሩ ግንኙነት ቢኖረንም በሚፈልገው ደረጃ ምርምሩ ውጤት ላይ ለመድረስ ከባድ መሆኑን ተናግረዋል። ይህንን መረጃ በትንታኔነት ያወጣው ሪፖርተር ነው። ደግሞ ከሀገር ቤት ሻገር እንበልና ወደ መካከለኛው ምስራቅ ጦርነት ጎራ እንበል። ኢራን ለአሜሪካ ሁለት ምርጫዎችን እንደሰጠች እየተዘገበ ይገኛል። የኢራን አብዮታዊ ዘብ ትራምፕ ውጤታማ የማይሆን ጦርነት ወይም መጥፎ ስምምነትን መምረጥ አለባቸው እያለ ነው። የኢራን እስላማዊ አብዮታዊ ዘብ እሁድ ዕለት የአሜሪካው ፕሬዝዳንት ውጤታማ ከማይሆን ጦርነት ወይም ከመጥፎ ስምምነት አንዱን መምረጥ አለባቸው አለ። የደህንነት መስሪያ ቤቱ በኤክስ ገጹ ላይ ባጋራው ልጥፍ ቴህራን ለአሜሪካ ጦር ወደቦቿ ላይ የተጣለው እግድ እንዲያነሳ የጊዜ ገደቡ ማስቀመጧን ጠቅሷል። አክሎም አውሮፓ፣ ቻይናና ሩሲያ በዋሽንግተን ላይ ቅሬታቸውን እየገለጹ ነው ካለ በኋላ ይህንን ለመረዳት ያለው አንድ መንገድ ብቻ ነው። ትራምፕ ውጤታማ ከማይሆን ወታደራዊ ዘመቻ ወይም ከእስላማዊ ሪፐብሊክ ጋር መጥፎ ስምምነት ላይ ለመድረስ አንዱን መምረጥ አለባቸው ሲል ቀጥተኛ ትዕዛዝ አስተላልፏል። አሜሪካ ውሳኔ ላይ ለመድረስ ያላት እድል ጠባብ ነው ሲልም አክሏል። አሜሪካና እስራኤል የካቲት 21 ቀን 2018 ዓመተ ምህረት ኢራን ላይ ወታደራዊ ዘመቻ ከከፈቱ በኋላ ቴህራን ያጸፋ እርምጃ በመውሰድ የሆርሙዝ የባህር ወሽመጥን ዘግታለች። እንደ አውሮፓውያን አቆጣጠር ደግሞ ከሚያዝያ 13 ጀምሮ አሜሪካ ወደ ኢራን ወደቦች የሚደረጉ የመርከብ እንቅስቃሴውን አግዳለች። ሚያዝያ 8 የሁለት ሳምንት የተኩስ አቁም በመካከላቸው ተደርሶ የነበረ ቢሆንም በኢስላማባድ
ተደራዳሪዎች ተጀምሮ የነበረው የሁለቱ ሀገራት ንግግር ያለ ውጤት እንደተጠናቀቀ ዓለም የሚያውቀው ሚስጥር ነው። ከዚያ በኋላ ትራምፕ የፓኪስታን ጥያቄ ተከትሎ የተኩስ አቁሙን ያለምንም የጊዜ ገደብ አራዝመውታል። የመካከለኛው ጦርነት ያልበቃቸው የሚመስሉት የአሜሪካው የፊት አውራሪ ዶናልድ ትራምፕ ከኢራን ቀጥሎ ደግሞ ለጦርነት ፊታችንን የምናዞረው ወደ ኩባ ነው ሲሉ ተደምጠዋል። ትራምፕ ከኢራን ጦርነት መጠናቀቅ በኋላ ቀጣዩ ተረኛ ኩባ ናት ሲሉ አስታውቋል። አዳሩን ለመገናኛ ብዙሃን መግለጫ የሰጠው ትራምፕ የኢራን ጦርነቱ ተጠናቋል ካለ በኋላ የጦር ጄት ተሸካሚ መርከቦቻቸውን ወደ ኩባ እየተጓዙ ነው ብለዋል። እናም ኩባን በአጭር ጊዜ ውስጥ እንቆጣጠራታለን ሲሉም ሳይስቱ አይቀሩም። ኩባ ችግር ያለባት ሀገር ናት፣ ስለዚህ ቶሎ እንጨርሳታለን። እኔ ነገሮችን መጨረስ ወዳለው በማለት የኩባ ጉዳይ ቶሎ እንደሚጠናቀቅ አስታውቋል። ትራምፕ ኩባን ለማንበርከክ ከዓለም ግዙፍ የጦር ጄት ተሸካሚ መርከብ አብርሃም ሊንከን እንደሚሰማራ ገልጿል። ኩባ የሰብአዊነትና የነጻነት ተምሳሌት የሆነች ሀገር ስትሆን በአሁኑ ሰዓት በአሜሪካ ሁለገብ ከበባና ማዕቀብ ውስጥ ትገኛለች። አሜሪካ በኢራን ከተሸነፈች በኋላ ወደ ደካማ ሀገራት ፊቷን አዙራለች። ኩባ በበኩሏ የግዛቷን ሉዓላዊነት ለማስጠበቅ ከአሜሪካ ጋር እንደምትፋለም ማስታውቃለች። የኩባ ፕሬዝዳንት ሚጉኤል ዲያዝ ካኔል እንደገለጹት ከሆነ ኩባ ጦርነት ባትፈልግም ለሀገሯ ሉዓላዊነት መላ ኩባውያን ለመፋለም ግን ዝግጁ ናቸው ሲሉ እሳቸውም ያጸፋ ምላሻቸውን ሰንዝረዋል። የዓለም ከ20 በመቶ የነዳጅና የዘይት ማሸጋገሪያ ማጓጓዣ የሆነው የሆርሙዝ ወሽመጥ አሜሪካና ኢራን በዚህ ሰዓት እየተፋለሙበት እንዲሁም ደግሞ እየተራኮቱበት ይገኛሉ። በዚህ ሰዓት ደግሞ እንደዚህ በሚሆንበት ጊዜ ኢራን የሆርሙዝ ወሽመጥን ለማስተዳደር የሚያስችል ሕግ እያዘጋጀች እንደሆነ አልተሸሸገም። የኢራን ፓርላማ ምክትል አፈ ጉባኤ ሐሚድ ረዛድ ሃጂ ባቢኢ እንደተናገሩት አዲሱ ሕግ የእስራኤል መርከቦች በማንኛውም ጊዜ በዚህ ወሳኝ የባህር መስመር ላይ እንዳያልፉ ይከለክላል። ምክትል አፈ ጉባኤው አክለውም ረቂቅ ሕጉ የጠላት ሀገራት መርከቦች የጦርነት ካሳ ካልከፈሉ በስተቀር በወሽመጡ በኩል እንዳያልፉ ይከለክላል፣ እዛው አስቆማቸዋለሁ ብሏል። ሌሎች መርከቦች ማለፍ የሚችሉትም ከኢራን ፍቃድና ይሁንታ ካገኙ በኋላ ብቻ ይሆናል እንጂ አለበለዚያ ወደዛች ቦታ ማንም ዝር አይልም ብሏል። በሆርሙዝ ወሽመጥ ላይ ያለው የመርከቦች እንቅስቃሴ ከጦርነቱ በፊት ወደ ነበረበት ሁኔታ ለመመለስ እንደማይቻልም ተናግረዋል ያለው አልጀዚራ ነው። በስተመጨረሻም ከሀገር ውጭ ያገኘናቸው ወሬዎቻችን የሚያጠነጥኑት አሜሪካ ለመካከለኛው ምስራቅ አጋሮቿ የ8.6 ቢሊዮን ዶላር የጦር መሳሪያ ሽያጭ እንዳጸደቀች ነው። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሽያጩን አስመልክተው በሰጡት መግለጫ ሽያጩ በአስቸኳይ እንዲከናወን የሚያስገድድ አስቸኳይ ሁኔታ መፈጠሩን ገልጿል። ከየካቲት መጨረሻ ጀምሮ ጦርነቱ ከተቀሰቀሰ በኋላ እስራኤልና የባህረ ሰላጤው ሀገራት ከኢራን የሚሰነዘርባቸው የሚሳኤልና የድሮን ጥቃቶች የጦር መሳሪያ ክምችቶቻቸውን በማሟጠጡና የአየር መከላከያ ስርዓታቸውን ጫና ውስጥ በመክተቱ ሽያጩ አስፈላጊ ሆኖ ተገኝቷል ሲሉ ተደምጧል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ለታቀዱት የጦር መሳሪያ ሽያጮች የኮንግረሱን ግምገማ በድንገተኛ ሁኔታ በማለፍ ለእስራኤል፣ ለኳታር፣ ለተባበሩት አረብ ኤሚሬትስና ለኩዌት የሚቀርብ በድምሩ 8.6 ቢሊዮን ዶላር የሚያወጣ የጦር መሳሪያ ጥቅል ማጽደቁ ተገለጸ። የአሜሪካ የውጭ ጉዳይ ሚኒስቴር የጦር መሳሪያ ሽያጭ ለአሜሪካ ብሔራዊ ደህንነት ጥቅም አስፈላጊ መሆኑን የሚገልጽ ዝርዝር ማረጋገጫ ማቅረቡን አስታውቋል። የውጭ ጉዳይ ሚኒስቴር ባለፈው መጋቢት ወር በተመሳሳይ መልኩ ለተባበሩት አረብ ኤሚሬትስ፣ ለኩዌትና ለዮርዳኖስ የ16.5 ቢሊዮን ዶላር የጦር መሳሪያ ሽያጭ አጽድቆ እንደነበርም የቅርብ ጊዜ ትውስታችን ነው። ውድ አድማጮቼ ዓለም እንግዲህ እንደዚህ አድራለች፣ ዓለም እንግዲህ እንደዚህ አረፋፍዳለች፣ ዓለም እንግዲህ ደግሞ እንደዚህ ሙላለች። ይህ ወሬ ነጋሪ ነው። በየጊዜውና በየሰዓቱ የተሰሙ አዳዲስ ወሬዎችን፣ ትኩስ መረጃዎችን ለናንተ ያደርሳል። እናንተም የዚህ የወሬ ነጋሪ ቤተሰብ እንድትሆኑ ሰብስክራይብ እንድታደርጉ ስል እጠይቃለሁኝ። ለዛሬው ለዕለተ ሰኞ ሚያዝያ 26 ቀን 2018 ዓመተ ምህረት የወሬ ነጋሪ ወሬያችን እነዚህን ይመስላሉ። በሰላም ዋሉ፣ በሰላም አምሹ፣ በሰላም እደሩ። ጤና ይስጥልኝ።